ደርሼበታለሁ ልጅ እንዳለሁኝ ኢቭን እንኳን የሚለምኑ ከ11 ሰዓት ከሌሊቱ 11 ሰዓት እስከ 12 ሰዓት ባለው ውስጥ ነው የላሊበላ ለማኞች የሚመጡት ማለት ነው። አንዳንዴ የነሱ ምርቃንም እንደ መልካም የሚታይበትም የነሱ ደግሞ አንዳንዴ እርግማናቸው መጥፎ ነው ተብሎ ይታሰባል። እነሻቸውም መድረሻቸውም ላሊበላ ነው። ይሄን አምነን መቀበል ግዴታ ነው። አምነን እንቀበላለን። ላሊበላዎች ናቸው። እኔም አማራ ነኝ እንዳንቺ ጥርት ያልኩ ኦሪጂናል ጠይቃት። ለምን ላሊበላ ትላለህ ነው አባባሏ። ነው የሚሉት አዲስ አበባ ላይ ያሉት አገራቸው ላይ ያሉት ጠይቃቸው አበውዴነን ነው የሚሉት። እሱ የናቹራል ፌሪ ነው። ስንት ናቸው ነው ያኔ በብሔር ስለምንከፋፍል ጎንደርም አይደሉም ጎጃምም አይደሉም። እሺ ላሊበላ ነን ይላሉ ይመጣሉ። ምንድነው ችግሩ? እነሱ የሚለምኑበት ምክንያት ገንዘብ እጦት ምናምን ሳይሆን ባህላቸው ነው። ይሄን ነገር ካላደረጉ እሱና ወርተ እግራቸው ይቆረጣል አይናቸው ይጠፋል ስለሚባል ብቻ ነው። እሷ ደግሞ ይሄን ነውር ግን እነዚህ እንደ አንድ ኢትዮጵያዊ ምንድናቸው ነው የምንላቸው? ኢትዮጵያዊ አይደሉም ወይስ ብሔር የላቸውም ነው የምንላቸው? ወንድም ያሁን እኛ መብረቁዬ ይቅርታ ምዝጌ እሺ የምን ብሔር ናቸው? ላንተ ጥያቄን ጠይቅክኛ አዝማች ከተከራከር የምን ዜጋ ናቸው የምን ብሔር ናቸው? እኛ ስለ ብሔር ሳይሆን ጽጌ ይሄን ነገር የተጫወተችው ባህል ነበረ። ኦኬ እኛ ልጅም ሆነን ለሊት 11 ሰዓት መተው እኛ ለምሳሌ ጅማ ኦሮሚያ ክልል ላይ ተወልደን ስናደግ ይመጡ ነበረ። ገባ ክልላቸው ሆኖ ሳይሆን ሁሉም ክልል ላይ ገብተው ይሄን ነገር ያደርጉ ነበረ። እኛም ደስ ብሎን ነበር መናያቸው። ገባ እሺ አሁን ለነሱ ጥያቄ የምጠይቅህ እኔ የምን ብሔር ናቸው? ይሄን ብቻ መልስልኝ። የሚላርምህ ስማቸው 3 ነው። ወደ አዲስ አበባ ላሊበላ ይባላሉ። ወሎ አካባቢ ደግሞ አባውዴዎች ይባላሉ። ወደ ጎጃም አካባቢ ደግሞ አሚናዎች ይባላሉ። አሁን እዚህ ጋር ሁሉንም ብትጠይቃቸው ወደ ይመጣሉ ነው እንጂ መነሻቸው እንደዚህ ነው ብሎ የሚያቅሰው የለም። ግን የሚናገሩት ቋንቋ አማርኛ ነው። ለምንድን ነው የማይታወቅ? ታሪክ ከሆነ መነሻቸውን ያስቀምጣል። ቆይ ለምንድን ነው የማይታወቀው? ቆይ ልጨርስ። ትጨርሻለሽ። አይታወቅም። ለዚህ እኮ ልመልስልህ ነው። ለዚህ ልመልስ ሰጠህ ነው። እሺ ቀጥይ። የሚናገሩት ቋንቋ አማርኛ ነው። አማርኛ እስከሆነ ከአማርኛም ባለቅኔ ናቸው። የሚገርም ገጣሚዎቹም ናቸው። ስለዚህ ከአማራው ነው ማለት ነው። ግን ወሎ ይሁኑ ጎጃም ይሁኑ ጎንደር ይሁኑ አይታወቅም። ይመጣሉ ነው። መብረቁን ብትጠይቀው ይመጣሉ ነው የሚለው። የጎጃም ልጅ ብትጠይቀው ይመጣሉ ነው ማለት ነው። ከየት ነው የሚመጡት? ከአማራ ክልል ግን ይመጣሉ። ይለምኑ ይመጣሉ። ቆይ አማራ ክልል ነው አይደለም? ከክልሉ አማራ ክልል ነው አይደለም? ክልሉ አማራ ክልል ከሆነ ከጎንደር መቼም አይደለም አይደለም? ከጎንደር እንዳልሆነ እርግጠኛ ነን አይደለም? ወንድሜ አሁን ማንኛውንም ሰው ብትጠይቀው ኗሪነታቸውን አሁን እኛ አካባቢ ይኖራሉ የሚል የለም። ቤታቸውን አድራሻቸውን የሚያውቅ ይኖራሉ የሚል የለም። እሷ ብቻ የመሰለኝ እንደተረዳችኋት ላሊበላ አትበሉ ነው አባባሏ። አዲስ አበባ ነው ላሊበላ አትበሉ። አዲስ አበባ ላሊበላ ነው የሚሉት። ይቅርታ ምኑን ነው የምጨርሽው? ቆይው እኛ አሁን እኔ ሙስሊም ነኝ። ቆይ አድምጪ። እኔ ሙስሊም ነኝ፣ አንቺ ሙስሊም ከሆንሽ ሌላ ኦርቶዶክስ ከሆኑ ኦርቶዶክስ ይሄን ነገር ትፈቅዳለች ወይ? ይሄን ነገር ይፈቅዳል ወይ? አይፈቅድም ከሆነ እንደ ኦርቶዶክስ እንደ እምነት ብታዳምጠኝ እኮ ለዚህ መልስ ታገኝና ፕሮቴስት አረ ቆይ መልስ አልፈልግም ላለ እንደ ጊዜ ከምታቃጥል መልስ ካንቺ አልፈልኩም። አድምጪኝ። አሁን እንደ ሙስሊም እንደ እስልምና እኔ ሙስሊም ስለሆንኩኝ እንደ እስልምና ይሄ ሽርክ ነው፣ ባዕድ አምልኮ ነው። ይሄ ነገር መቅረት አለበት። እነሱንም የሚጠቅማቸው አይደለም። አንድ ወደ ልመና አስገብቷቸዋል። ሁለት ደግሞ በይሄን ነገር ካላደረግን እንቆመጣለን ችግር ይደርስብናል ብያሉ በዚህ ነገር መጥፎ አምልኮት እየወሰዱ ነው። ስለዚህ ይሄ ክልክል ነው። ሙስሊሞች ሆነው እንደዚህ የሚያደርጉ ካሉ፣ ክርስቲያኖች ደግሞ ሆነው የሚያደርጉ ካሉ ደግሞ በክርስትና ሌሎቻችሁ መናገር ትችላላችሁ። ሌላ ምንም ነገር የለውም። አማራ ክልል ነው በቃ አማራ ክልል ሆነ እሱ ነው። አሁን ልጅቷ ያንን ለምን አስተጋባች ነው? ይሄን ጎጂ ባህል ለምን አስተጋባች ነው? የኛ ለትውልዱም አይጠቅምም፣ ለሰዎቹም አይጠቅምም። የማህበረሰብ መገለጫ ባህልና ወግም አይደለም።
ገባ ግለሰቦች የሚያደርጉት ነው ይሄን ነገር። ይሄንን ደግሞ ግለሰቦች እንደውም ሲመጡ ነገር ቅድም እኮ ተናግሬያለሁ። ለምንድን ነው ይሄን የምታደርጉት? ለምን እዛው አካባቢያችሁ ላይ አትለምኑም ተብለው ሲጠየቁ አይ እኛ የአካባቢው የሃይማኖት አባቶች አውግዘውናን አካባቢያችን ላይ እንዳንለምን፣ ስለዚህ ርቀን ሄደን የምንለምነው አካባቢያችን ላይ ስለተወገዝን ነው፣ ማህበረሰቡም የሃይማኖት አባቶችም ስላወገዙን ነው ብለው ነው የሚመልሱት። ማንም አላወገዛቸውም። አካባቢያቸው ላይ ማንም አላወገዛቸውም። እኮ የዛው ተወላጅ ነኝ በፈጠረ መዲ የተወገዘ ነገር የለም። ባህላቸው ነው። ይመጣሉ ለሊት 11 ሰዓት ላይ እኔ ከፈለግሽ እኮ እስከነ ቀበሌው እስከነ አካባቢው ቦታ ልነግርሽ እችላለሁ። ዝም ማለት እኮ አናቅም ማለት አይደለም። ግን እነሱ እምነታቸው ምንድነው? አካባቢው ላይ አይለመንም። አንድ ራቅ ያለ ቦታ ሄደው ነው መለመን ያለባቸው። ይህንን ነው የሚያምኑት። ያንን ነገር ካለመኑ ደግሞ እንቆመጣለን ብለው ያስባሉ። ይሄ ተያያዥነት ያለው ነገር ነው። በቃ ይሄ ግልጽ ነገር ነው። እኛ ከፈለጋችሁ እኮ የት ቦታ አካባቢ የማህበረሰቡ እነማን ናቸው የሚለውን እኮ በመረጃ እኮ ልናወራቻለን። ግን አይጠቅምም ነው በቃ ይሄ ነገር ጎጂ ባህል ነው። በቃ መቆም አለበት ነው። ከዚህ አንጻር ነው እንጂ መነገር ያለበት። እንደው ዝም ስንል የማናቅ መስሏችሁ ከሆነ ተሳስታችኋል ለማለት ነው። ቀጥሉ። ፒያኖች ናቸው የሚናገሩት አማርኛ ቋንቋ ነው። ቦታቸው ከላሊበላ የላሊበላ ሲባል ሁሉም የላሊበላ ህዝብ ማለት አይደለም። ምን አይነት ወዴት ነው የምትወስዱት? ምን ልታደርጓቸው? እነዚህ ሰዎች ወደ ራሻና ወደ ግብጽ ልትወስዷቸው ነው? ምን ልታደርጓቸው? አማርኛ በመናገር ከሆነ እኮ ካንተም ወገን ናቸው ማለት ይቻላል። እንደዛ ከሆነ እኛ አካባቢ እንደዛ እሱ ችግር በቃ ከአውሮፓ ናቸው። በቃ ዜግነታቸው አውሮፓ። እንደዛ ካልክ አማርኛ በመናገር ኢንግላንድ ነው ፓስ። በቃ እኔ ግርም የሚለኝ እንደዚህ የሚንጫጩት ለምንድን ነው? ማውገዝ ከሆነ ለምን ሰራች ማውገዝ፣ መደገፍ ከሆነ ደግሞ መደገፍ እንጂ ከዛ ውጭ ያለው ጫጫታ ምንም በተመለከተ ነው። በጣም እየተንጫጩ ነው ማለት ነው። የሚገርመው እኔ ተወልጄ ባደኩበት አካባቢ ግን እነዚህ ሰዎች አባውዴ ነው የሚባሉት፣ በእኛ አካባቢ ማለት ነው። አባውዴ ይባላሉ። ይመጣሉ። የሚለምኑት ደግሞ ሌሊት 9 ሰዓት 10 ሰዓት አካባቢ ነው። እንደውም አንዳንድ ጊዜ ብዙ የሰጣቸው ሰው ለሚቀጥለው ዓመት ሲመጡ ትንሽ ከሰጣቸው ለምንድን ብለው ራሱ ይጠይቃሉ። በግጥም በዜማ በቅላጼ አድርገው ነው የሚለምኑት። ይሄ ሀቅ ነው። ልጅቷ ጀስት ቪዲዮ ሰራች። ቪዲዮውን ለምን ሰራሽ ብሎ ማውገዝ ከሆነ እንደተባለውም ባዕድ አምልኮ ጋር ስለሚገናኝ ልጅቷ ይሄ ጥሩ አይደለም፣ በቃ ይሄ ሰውን ወዳልሆነ መንገድ የሚወስድ ነው ብሎ ልጅቷን እንትን ማለት እንጂ ለምን ላሊበላ አላችሁ? የላሊበላ ሰዎች ለምን አላችሁ? ለምን ወሎ አላችሁ? ለምን ጎጃም አላችሁ? ለምን ይሄ ምን አስፈለገ? ያው የሚዲያ ሰው ሲባል ግን አጀንዳ እንትን ለማለት ለማስፋት እንደዛ ሄደ፣ እንደዚህ መጣ፣ እንደዚህ ወረደ፣ እንደዚህ ተቆረጠ። በጣም ይገርማል። እኔ ግን ልጅቷን አድንቄያታለሁ። በጣም ነው ያደነኳት። አንዲት የ2 ደቂቃ ቪዲዮ ይህንን ሁሉ ህዝብ ማንጫጫቷ ማለት ነው። ጀስት ቪዲዮን ሰርታለች። አለባበሳቸው እንደዚህ ነው፣ ዜማው ይሄ ነው፣ ሰርታለች። እሷ ምናልባትም ባህሉን ወጉን ለማስተዋወቅ ሊሆን ይችላል። መጀመሪያ ቪዲዮውን የሰራችበት ዓላማ ምንድን ነው? ምንም በተመለከተ ነው ቪዲዮውን ልትሰሪ የተነሳሳሹ ብሎ መጠየቅ ተገቢ ይመስለኛል፣ ከመንጫጫት በፊት ማለት ነው እንጂ ሁላችንም በመጣልን አይዲያ በመጣልን ሀሳብ የምንራመድ የምንጓዝ ከሆነ ይሄ አግባብ አይደለም። ልጅቷ ማንም ነክ የላትም። ልጅቷ ለምን እንደሰራችሁ ሳታውቁ ይህን ያክል መንጫጫት አስፈላጊም አይደለም። አዎ አባውዴዎች አሉ፣ ይመጣሉ፣ ይለምናሉ በየአመቱ ማለት ነው። ቪዲዮውን ግን እስከ መጨረሻው አዳምጡት። ምንድን ነው የምትሉት? መጥፎ አምልኮት የሌለበት አካባቢ አለ እንዴ? እንደ ወሎ ላይ እኮ ዶሪህ እኮ የቀብር አፈር እያሉ እኮ እየወሰዱ እኮ እየዘገኑ እኮ መድኃኒት ይሆናል ብሎ የሚጠጡስ እኮ ማህበረሰብ አለበት እኮ።
ይሄ ከሃይማኖት ጋር የሚያጋጭ ነገር ስንት ነገር የሚሰራ ነገር አለ። ሂዳችሁ ወደ ጎጃም ምናምን እኮ ብትሄዱ እኮ የሆነ ችግር ሲፈጠር የሆነ ክስል አዋቂ ቤት ተብሎ እኮ ጠንቋይ ቤት እኮ ይኬድ የለም እንዴ? ፖሊስ ሂዶ ከማመልከት የሆነ ነገር ታሞ ሐኪም ቤት ከመሄድ አዋቂ ቤት ተብሎ እኮ ቅድሚያ የሚሰጥበት ቦታ አገር አለም እንዴ? ያለ ነው። ስንት ነገር ነው ያለው በየሀገራችን እና አንዳንድ ጊዜ ራሳችሁን ንጹህ አድርጋችሁ የምታወሩበት ነገር የለም። ይሄ ደግሞ የሚታይ ነገር ነው። ድምፃቸውን የምናውቃቸው በቅላጼ የሚናገሩት ነገር ሲጠየቁ ይሄን ነገር የሚናገሩት ነገር ነው። ግልጽ ነገር ነው። ከወሎ ከላሊበላ መሆኑ ይታወቃል። ሁሉ ላሊበላ አይደለም። ከጎጃም ሊመጡ ይችላሉ፣ አናውቅም። እንጀራ በዛው የልጅቷን ጥፋት እስኪ ጥፋት አላት የምትል ከሆነ ሄደበት እስኪ በዛው የማን ግዕዝ ነው ይህቺ ልጅ ጽጌ አሁን እሷ አይደለች ይሄን ነገር ቪዲዮ ሰርታ ለቃርላ አሁን ቀውጢ የተፈጠረ ያለው ለምን ሰራሽ? አሁን ልጅቷ የሰራችበትን መንገድ እንዴት አየው? ተመሳሳይ አርጋ ሰርታ ቪዲዮ ለቅ እኔ አላየሁም። እንግዲህ እኛ ሀገራችን አርቲስቶች በአርት መልክ ብዙ ነገር ያቀርባሉ። ይሄንን ነገር ገብተዋል ለራሳቸው ፎሎ ለመፈለግ ወይንም እንደዚህ አይነት ባህል አለ ብለው ከምን አንፃር እንደሆነ አላወኩም። እንደዚህ አይነት አጉል ባህሎችን ማስተዋወቅ የለባቸው። በትክክል ከሄድን እንደዚህ ጎጂ ባህሎችን ጎጂ ነው ብሎ እንዲህ አይነት እምነት የለም። ሰውን ለማስተማር ከሆነ ችግር የለው። ግን እንደ ጥሩ በጥሩ መልኩ አድርጎ የሚያቀርቡ ከሆነ ይሄ መወቀስና መወገዝ አለባት። ግን ማህበረሰቡ እንዲህ አይነት ችግር አለበት ከዚህ ችግር መውጣት አለበት ብላ አድርጋ ከሆነ ይሄ እሰየው የሚባል ነገር ነው። ግን እንደ ጥሩ ነገር መጥፎ ነገርን እንደ ጥሩ አድርጎ ማቅረብ ደግሞ ይሄ የተወገዘ ነገር ነው። መቃወም አለብን እንደ ጥሩ አድርጋ አቅርባው ከሆነ ማለት ነው። ግን ከዛ ባለፈ ግን ኢግኖር በማድረግ አይደለም አንድ ነገርን የምናወግዘው። ያለ ነገርን ተቀብለን አክሴፕት አድርገን ምንድነው ጥቅሙ ምንድነው ጉዳቱ ነው። እና አገራችን ላይ ብዙ መጥፎ ባህሎች አሉ፣ በጣም ብዙ። ቅድም እንደነገርኳቸው አዋቂ ቤት የሚባል ታስታውሱ ከሆነ ያቺ ደፍሮ የተገደለችው ልጅ ታስታውሳላችሁ አይደለም? ፖሊስ ጣቢያ ከመከሰስ አዋቂ ቤት ሂጂ ብለናት ነበር። አዋቂ ቤት ነው የወሰዱት የነበር። ተሰምታችሁ ከሆነ ታስታውቃላችሁ። ያቺ ጎጃም ላይ የተደፈረችው ማለት ነው። ማህበረሰቡ በእንደዚህ አይነት በአጉል አምልኮት የተዘፈቀ ማህበረሰብ ነው። ከዛ ነገር ቤተ እምነቶችም ሁሉም እያስተማሩ አይደለም። ስለዚህ ከእንዲህ አይነት ነገር እንዲወጣ ነው እንጂ መደረግ ያለበት እንደው እንደሌለ እንደ ንጹህ አድርጋችሁ የምታወሩት ያለው። ልመና ደግሞ በልመና የሚኖር ነው ማህበረሰቡ። ምንም ነገር የለም። እዚህ እናንተ ልመና ትላላችሁ እንዴ? ደብረ ከወለጋ የተፈናቀሉትን እዛ አስቀምጠን እኮ መለመንም እኮ የሚከለክሉ ሰዎች እኮ አሉ እኮ አይደለም እንዴ? እና ምንድን ነው እኛ የትኛው መንግስታችንም ለማይ ነው በግልጽ የተናገረው ነገር ነው። በእርዳታ የምንኖር ሀገሮች ነን። የውጭ እርዳታ እኮ ቢቀር እኮ ደሞዝ የሚከፈል እኮ የሌለበት ነው። ማንኛውም ነገር ፕሮጀክት ሲሰራ እኮ ተለምኖ ምን ተብሎ ነው የሚሰራው? ምን ይሄ ነገር አለ? እና አንዳንድ ጊዜ ይሄ ጎጂ ባህል ነው የሚለውን ነው እንጂ ኢግኖር አታድርጉ። አሁን ልዩ ሰው እንደዚህ አይነት ነገር አሁን ከአንቺ የማይጠበቅ ነገር ነው እያደረግሽ ያለሽው። ከዚህ ከስራሽ ታረሚ። ወሎዮች አይደለም ወሎዬ አይለምንም ምናምን። ማን ነው የሚለምነው? ሁሉም ይለምናል ለማለት ነው። አበዛው። ይቅርታ መብረቁ። ይሄ 100% ያው በሐሳብ ተስማምቻለሁ። እኔ ላሊበላ የሚለው ስም የመጀመሪያ መነሻው የት ነው? ይሄን የሚያውቃልን በመጀመሪያ ደረጃ ላሊበላ የሚለው ስም ከየት ነው የመጣው? መነሻው ኪሊማንጃሮ አይደለም። መብረቁ ላሳይህ። በታሪክም ሲናገር ላሊበላ የሚለው ስም እንኳን የመጣው ከላሊበላ ከንጉስ ማን መሰለ የሚለው በትልቁ ብታደርገኝ እንደውም እስከ መረጃው በቪዲዮ ባሳይ ደስ ይለኛል። እሺ አረጋለሁ። ይታይ ከሆነ እንደዚህ እሺ ምን ይላል? ላሊበላ የሚባሉ ሰዎች አሉ። ለእነሱ ምን መረጃ አለ ስለ ኢትዮጵያ ብዬ ጠየቅኩት። ምን ይላል?
አዎ በኢትዮጵያ ላሊበላ የሚባል የሚል ስም ያላቸው ሰዎች አሉ። ስሙም ብዙ ጊዜ ለወንዶች የሚሰጥ ቢሆንም አልፎ አልፎ ለሴቶችም ስም ይወጣል ይታያል ይላል። የስሙ ትርጉምም ታሪካዊ፣ ማህበራዊ አጠቃቀምም የሚከተሉት ዋና ዋና መረጃዎችን ማየት ይቻላል። የስሙ ትርጉም አመጣጥ ይላል። የስሙ ትርጉም አመጣጥ እንግዲህ አሁን ላሊበላ የሚለውን ከየት እንደመጣ ራሱ በታሪክም በስነ ስርዓት አስቀምጦታል ማለት ነው። ይሄም የስሙ አመጣጥ ከየት መጣ? ይህ ስም መጀመሪያው የመጣው በ12ኛውና በ13ኛው ክፍለ ዘመን ለነገሰው ታዋቂ የዛጉዌ ስርዓተ መንግስት ቅዱስ ላሊበላ ነው ይላል። ላሊበላ የሚለው ስም እንኳን የመጣው ከስንተኛው ክፍለ ዘመን ነው? በ12ኛውና በ13ኛው ክፍለ ዘመን ነው። ታሪኩ እንደሚለው ንጉሱ በተወለደበት ቀን እናቱ በንቦች ተከቦ ስላየችው ይህን እንደ ትልቅ ክብርና የንግስና ምልክት ስለቆጠረችው ላሊበላ የሚለውን ስም አወጣችለት። ለማ ለቅዱስ ላሊበላ። ስህተት ካለኝ ልታረሙኝ ትችላላችሁ። እኔ ከታሪክ ላይ ሰርች አድርጌ ነው ያገኘሁት። በሰዎች ላይ ለምን ይሰየማል የሚል ጥያቄ ምልክት ያሳያል። በኢትዮጵያ ባህል ውስጥ ልጆቻቸው በታዋቂ ቅዱሳን ወይም ነገስታት ስም መሰየም የተለመደ ነው። ላሊበላ የሚለው ስምም ወላጆቻቸው ለልጆቻቸው የሚያወጡት በዋናነት በሚከተሉት ምክንያቶች ነው ይላል። ለበረከትና ለታሪክ መታሰቢያ ውቅሮቹ አብያተ ክርስቲያናቶቹ ያነጻቸውን የቅዱስ ላሊበላን ክብርና ታሪክ በመውደድ ሃይማኖታዊ ትስስርን በተለይም በኢትዮጵያ ኦርቶዶክስ ለማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ቅዱስ ላሊበላን የሚከብር በመሆኑ ከአካባቢው ጋር ባለው ትስስር በተለይም በላሊበላ ወይም ይልና በቅንፍ ውስጥ ይቅርታ ማቆም እችላለሁ። ስልኩ ስላልተመቼ ነው። እሺ ምን ተባተው እንደው ይወጣህ መሰለኝ። አይ ያን አንብበው አይሰማም ድምጼ። ወንድም ያንብበው ከሆነ አንብቤዋለሁኝ፣ ግን ምን መሰለህ እኔ በእናንተም ባይዘው ሰርች ብታረጉት ጥያቄ ብትጠይቁት እያንዳንዱን ከመጀመሪያው ጀምሮ እስከ መጨረሻው ድረስ እንዴት እንደተነሳ ያነሳሱም ዋነኛውን ላሊበላ እኔም ነገር ግን ታሪክ አመጣጡ ስታየው ከቅዱስ ላሊበላ ሰዓት ጀምሮ ያለውን ነው። ቅዱስ ላሊበላን ስትወስድ ደግሞ ከየት ነው ብለህ መነሻውን ስታይ ከየት እንደተነሳም ይመሰክራል። የኔ ግን ጥያቄ እኔ አሁን ለኔ ያልተመለሰልኝ ነገር እነዚህ ላሊበላ ተብሎ ስም የተሰየመላቸው አካላቶች አሁን ወደ ብሔር ከወሰኑ ከየት ነው መነሻቸው የሚለው ላይ የሚዲያው ትንሽ ውዝግብ የፈጠረ ይመስለኛል። የእነዚህ ሰዎች ዜግነታቸው ይሁንና ኢትዮጵያዊ እናርጋቸው፣ መነሻቸው ሴት ነው ብንለው ወደ ላሊበላ ነው የሚጠቁመን፣ እንደ መረጃ እንደ መጽሐፍ ላይም እንደተቀመጠው ማለት ነው። አሁን ላይ ደግሞ የልጅት የሰራችው ስራ ያንን ብሔር ያንቋሽሻል ብዬ እኔ እንደራሴ አላምንም። ምክንያቱም እች ልጅ ቪዲዮውን ስትሰራ ልብ ብላችሁ ከሆነ ከዚህ በፊት እኮ ጎሳዬ ዘፍኖብለታል አይደል? ስለ ላሊበላዎች በደንብ አድርጎ አንጎራጉሮታል። የሱን የላሊበላውን ድምፅ ያንጎራጉረችበትን ድምፅ ተጠቅማ ነው እንዳውም በሱ በጎሳዬ ሙዚቃ ነው አታክ አድርጋ የሰራችው። እስከ ዛሬ ድረስ ጎሳዬ ያልተተቸ ዛሬ እች ልጅ ግን ቪዲዮውን አወጥታ ላሊበላ መጥፎ ነገር እንደሆነ አድርጋ አይደለም የሰራችው። እነዚህም እኮ አንድ የእግዚአብሔር ፍጡር ናቸው። ለእነዚህ ሰዎች አያስፈልጉም ነው? እንደ ሀገር አያስፈልጉም ወይስ እነዚህ ከእግዚአብሔር የፈጠረውን ፍጡር ማርክ እች ልጅ አላረከሰችውም። እንዳውም አሞካክሳ ነው የእነሱን ስራ እያጥላለች አይመስለኝም።